ዩስ መክሊት ስሚኝማ ዩስ የት ሄደች? የት ሄደች ይባላል? ፕሪንት ስታረጋ ላይ ያተም አጋይቼዋለሁ። በቃ ተጨነቅ። በውስጥ ታዋቂነት ወይ ካንተ ፎቶ ጀርባ ወይ ደግሞ ከዲ ይቀጥሏለች እንላቸዋለን። እንዴት አንቺ መሳቂያ ልታይኝ ፈልገሽ ነው እንዴ? እነማዬ እኮ ናቸው የሚመጡት። እና ቢሆንስ በእነሱ ፊት መሳቂያ መሆን አልፈልግም። ክብርሽ አሁን እነማዬ እዚህ ውስጥ ዩ አለመኖር አለ ያስተውሉና ላያውቁ ከዛ ባንተ ላይ ስቁ። ወይ ክብርሽ በእናትህ ዲኮር ይቅር አይቀርም። ሰውየው ዩን ሳያውቅ ነው እንደዚህ ሁሉ ደረጃ ላይ ደረሰው። ምን ነው ምንን ጨዋታ ጨምራለች? ምንድነው የሚያስቃችሁማ? መክሊት ወይ አባቲዝም ብሎ ነው ለሰውም የሚነገር አይደለም። አረ ምን ሆናችኋል? ንገሩን እንጂ ጦጣ እኮ አረጋችሁ። ዩ ተናገር። አረ ምን ቦታ ዩ ተናገሪ። ዩ አር ሶ ፈኒ። ክብሩ በሰላም ይመልስ። አሜን። ባትመለስም መክሊቴን ከወሰድካት በቂ ነው። ዝም በይ ሴትዮ። አኩርተናል። ሀገር የምታኮራ ያድርገህ። አሜን። ልጅ ማለት እኮ አንተ በእውቀት ላይ እውቀት በእውቀት ላይ እውቀት እየደራረብክ የምታሙቅ አሉ እንጂ ነውቹ እዚህ እንደው አባ ደግሞ በደንብ አትማሪም ነበር? ወደ ምርቃቱ አባ ሀገር የምታስጠራ ያድርግህ። አሜን። ጥልሽ እሱን እኮ ቅድም ብለዋል። ታዲያ ደጋግሞ ቢያስጠራ ምን አለበት? ቀባ ፊቱ ይመሽባችኋል። ይኸውልሽ እኔ ልጅ በባልሽ ከምትቀኝ በደንብ ብትማሪ ኖሮ እኮ። አዎ ልክ ነው። ገስጥላውን እንዳይመሽባችሁ በጊዜ ብትሄዱ ይሻላል። ይታረጋል እንዳይበላሹት። ስንት ሰዓት ነው በረራክ? ከሌሊቱ 12 ሰዓት። በሰላም ተመለስ። አሜን። ታዲያ ስትመለስ እንዳትረሳ። ምኑን ማዝ እንትኑ ምን ዩን እንዲቀር ነው እንዳይች መክሊት ወይ ክብርሽ እኔ ነኝ እኮ የምሄደው። ምንድነው የምትኳኳዩ? ሻለው እኮ የማቋቋል በኋላ አንተ ቃቢ ጎድል እኮ እኔ ነው የምጠየቀው እኮ አይደል? ልታስረፍጂብኝ ነው እንዴ? ወይ ማርፈት ምንድነው? አንተ መንገደኛ ሰው እኮ አይነጫነጭ። ምንድን ተነጫነጨው? ምንድነው? ወይስ እንዳልሄድ ፍቅር ምኑ አግሽቶ ነው? አሁን ቅርብ ልምትቀራት መስለም በሊድ መኪና መጥቷል። ሂድ በቃ ስልክ ይላል። እኔ ነኝ ይዤ የምሄደው ሻንጣው። እሺ ሚዛለው በቃ እሺ እሺ ቀስ በል ደግሞ እሺ በሰላም ነው? ይሱ ዱካክ ለታይ እንጂ መክሊት እኮ የሥራ ቦታ ነው። ዱካክሽንም አዛራክፈሽ ነው መምጣት ያለብሽ። እሺ ዛሬ ቀጠርናችሁ ሰዎች አሉ? እነዛን ትልልቅ ሰዎች ለዛሬ ቀጥራቸዋል። ባይመጡ ጥሩ ነበር። አየሽ
ዱካክሽን አጋባሽብኝ። አልገባኝ ነገር ልንገር። ዝም ብለን ነው እንጂ በትርጉም አላት ብድለው ትርጉም የላትም። እውነት ለምን አልሽ? ለምሳሌ ተመልከተው። የኔ ህይወት ምን ሄሎ አበራ? አይ አበራ አይደለም፣ ተሳስተሃል። የሴት ድምጽ እየሰማ አበራ ይለኛል እንዴ? እሺ ቀጥያ። ምን እቀጥላለሁ? ተሳስቶ ነው እኮ። ስለ ስልኩ አይደለም ያንተ ህይወት ብለሽ ነው ያቆምሽው። ምን ለምሳሌ ህይወት ትርጉም የላትም ያንተ ህይወት ብለሽ አቆምሽ። የኔ ህይወት ምን? ያንተ ህይወት ምን ነው? እሱ አንቺ እኮ ነሽ ህይወት ትርጉም የላትም ያንተ ህይወት ብለሽ አልሽ። እሺ የኔ ህይወት ትርጉም የላትም ንገረኝ እንጂ። እኔ ምን አውቃለሁ? እሱ ትርጉም አለው? እኔስ ምን አውቃለሁ? አንቺ እኮ ነሽ የጀመርሽው። አንተ ያላወቅኸው እኔ ምን አውቃለሁ? በእናትህ ሰላምን አትንሳኝ ወደዛ። ዛሬ ልክ አትመስይም። አሎ አዎ አበራ ነኝ። እንዴት ነህ? ታሪኩ። አቤት አለቃ፣ ፈለከኝ? ዳዊት ይታል። ዳዊት አለ እያስተናገደ። ሂድ ጥራው፣ ፈልገዋል። አቤት አለቃ። ልጅ ዳዊት። አቤት። እንዴት ነው? አለን። ታሪኩስ? እሱ ነው እንደ ፈለከው? ሂድ ጥራው። አቤት አለቃ። ዳዊትስ? አለው። እናንተ ልጆች ያማችኋል። ታሳብዱኝ ነው አላልኩም? ሁለታችንም ነው የፈለገን ብያለሁ እኮ። ቁጭ በሉ አሁን። አሁን ለምንድን ነው የፈለግኳችሁ? ልጅ ዳዊት ራሱን ለማሻሻል ከፍ ለማድረግ ወስኖ ራሱ ሊያስተምር እንደሆነ ሰምተሃል አይደል? እውነት ነው አለቃ። አዎ ሰምቻለሁ። ሼፍ ልሆን ነው ብሎኛል፣ ግን ትክክል አይመስለኝም። ታሪኩ፣ በማይመለከት ጉዳይ አስተያየት አትስጥ። አፌ ጨዋ ስለሆነ ነው እንጂ ሰድብ ነበር። ሰው አይደግ፣ አይሻሻል፣ አይማር ይባላል። ልስደብህ? አይ አትስደባ። ዝጋ አንተ። ይቅርታ አለቃ። ጎበዝ። አሁን ለምንድን ነው የፈለግኳችሁ? ልጅ ዳዊት በርታ፣ ጠንክር። ታሪኩ ደግሞ እሱ በማይኖርበት ሰዓት የእሱን ቦታ እየሸፈንክ ትሰራለህ። እኔ ምን በወጣኝ የእሱን ክፍተት የምሞላው? ልስደብህ? መሰደብ ፈልገህ ነው እንዴ? እሺ ይሸፍናለሁ። ጎበዝ። አሁን ውጡ። ቤቱ ሊበላኝ ደረሰ። አንዳንዴ የክብሩ ጭቅጭቅ ሲሰለቸኝ ምን ነው ብቻዬን በሆንኩ እያልኩ እመኝ ነበር። ብቻዬን እንግዲህ ምን አደርጋለሁ? ወደ ውጭ እንዳልወጣ ውጭ ያለው ሰው እንደማይፈልገኝ መጻፊን ባለመግዛት አሳይቶኛል። ቤቴ ውስጥ እንዳልሆን ደግሞ ሰው ግን እንዴት ነው ብቻውን የሚኖረው? አሎ ሄሎ፣ እንዴት ነህ? አብረን እኛ ወከኝ ምንድን ነው አንተ እንደምታየው? የሰላደ ሰራር እያየሁ ነው። ወይኔ ጥላሁን፣
እዛ ትምህርት ቤት እንዳይበልጡኝ እኮ ነው ቀደም ብዬ ልዘጋጅ ብዬ። ወይኔ ምንድነው አባ? መነን አንቺ መነን! አቤት። ይምናቃለሁ። እስኪ ልጅሽን ጠይ አዋሪው። ምንድነው? እንጃ ምንድነው? እናንተ ደግሞ ምንድነው? ሽንኩርት መክተፍ እያጠናው ነው እያለን እኮ። ለሰላጣና ለወጥ የሚሆን ሽንኩርት ተከታተፍ ለካስ ይለያልማ። ወይኔ ጥላሁን ምን ይሁን ነው የምትለው? ሽንኩርት አከታተፍ ለምን አወቀ ነው የምትለው? እንዴ ጋሻ መከታ ተተኪ ሆነኛል ያልኩት ወንድ ልጅ ከታፊ ስንቷ እራት ልሰራ ስለሆነ እኔ ታግዘኛለሽ። ጉድ ፈላ ጉድ ነው። መክሊቴ ስሚልኝ። አባ ምንድነው? ውጭ ድረስ እኮ ነው ድምጻችሁ የሚሰማው። ወንድምሽ ከታፊ ሆነልሽ። አንቺ ደግሞ እዚህ ምን ታደርጊያለሽ? እባክሽ ማዬ ብቻዬን ደበረኝ። በዛ ላይ ቤቱ ሊበላኝ ደረሰ። ይኸውልሽ ወንድ ልጅ እንደዚህ ነው። አለመኖሩ የሚያስታውቅ ዞር ሲል ባዶነት እንዲሰማ የሚያደርግ ክብሩ አከበርኩ። ቆይ አንቺ እዚህ ልትሆኚ ነው እንዴ ታዲያ የመጣሽው? አይ እንደዛማ አይሆንም። እንዴ ሌባ ቢገባስ? እና ቢገባ እኔ ላስጥለው ነው? አይኔ ያለውልሽ። ሂድ እዛ። ማን ካንተ ጋር ይዳረቃል? አንተማ እዚህ ሁን፣ እኔን ታግዘኛለህ። የለም እሱ ከሷ ጋር ቤት ይሻላል። ምን አንድ ነገር ቢፈጠርስ? ክብሩ እስኪመጣ ድረስ አብራት ትሆናለህ። ክብሩ ከመጣ በኋላ ደግሞ ሚከራይ ትፈልጋለህ። አዎ እዚህ ወጥ ከሚል ከፊቴ ዞር ቢል ይሻላል። ምንድነው? የሆነ የሚሸት ነገር አለ አይደል? እስኪ መስኮቱ ምናምን ከፋፍቹ። ታፍኗል እኮ ቤቱ። ይልብዛ ገና ከመምጣት አትነጀሰኝ። እራት አንበላም? ሰራ ነገር የለም። ተነሻ። እሺ ምንድን ነው የምትበላው? ምስር አለ? ምስር በዚህ ሰዓት ሽሮን ትበላለህ እንዴ? ምንድነው እንዴ? ጨምላቅ ሰሚ ሳራ እኮ ወለደች። ማን ነው ሳራ? ሳራ ናታ ክላስሜትሽ። ሰው ላይ እንዴ? ደገመች እንዴ? በያንቺ ምን ታፈጫለሽ? ዳዊት ከምታፈጭ አትወልጅም። በስነ ስርዓት ነው ያዘረዛ። ስሚ እና አባ ፈርተው ነው ያልነገሩሽ። ቆይ ምን እያሰባችሁ ነው? ዛሬ እዚህ ቤት በሰላም አድር አልፈለክም? እኔ ለራስሽ ብዬ ነው። ምንም አትበይ። ብናደር እንዴ ራቱስ ገብተህ ሰርተህ ብላ። እሺ ደህና አደርክ? ደህና አደርክ ወይ? አይኔ ምን ነው? ምን ገብቶብህ ነው? ሰላም ያደርኩ መስልሻለሁ? ምን ሆንክ? ህይወቴ ለምን ትርጉም እንዳጣ ታውቂያለሽ? ኢሳይስ እንዴ? ብቸኛ ስለሆንኩ ከጎኔ ማንም ስለሌለኝ። እሱማ ልክ ነው እኮ። ልክ ነው እኮ። አንቺ ማረጋገጥሽ? እኔ ጉዴ አይደለም ግን እኔም ብቻዬን ነኝ ታውቃለህ። ክብሩ አጠገቤ የለም። የሁለታችንም እኮ ብቸኛ ነን። ሁለታችንም አንድ አይነት አይደለንም። ያንቺ ይመጣል። ሄሎ አቤ ሄዋኔ ነኝ ወይ? ህውዬ እንዴት ነሽ? በእናትሽ መቼ መጣሽ? እዚህ ነው ያለሽው? እሺ ህውዬ በጣም ነው ደስ የሚለኝ የእውነት። እሺ ደውልልሻለሁ የኔ እናት። እሺ አረ ደስ ይለኛል። እሺ ወይ እዚህ መጣች። እንዴት ደስ ይላል።
ማን ነው? አበራ ነው? ኧረ አይደለም። እና ምን እያልኩሽ ነበረ? እጭ ምን ነው ኢሳያስ? እኔም እኮ የራሴ ስንት ጉዳይ አለብኝ። ምን ነው? ምን አልኩ? ብቸኛ ነኝ አላልኩ? ይኸው ከጎኔ ማንም የለኝም። ይሱ ሰላም ዋል። ተማሪ ነህ? አዎ። ጎሽ 2 አባቴ የጎርባቾፍ ምግብ አብሳይ ነበር። ጎርባቾፍን ታውቁታላችሁ? አይ ትውልድ ምግብ ማብሰል የተማርኩት እኔ ከአባቴ ነው። አባቴ እኔንም የባህል ሕክምና አስተምሮኛል። ምን አገናኘው? ምን አገናኘው? ድፍን አዲስ አበባን ብትዞር እንደኔ ምግብ አብሳይ አታገኙ። ኦባማ እግሬ ስር ወድቆ ነበር ለኔ ምግብ አብሰልኝ እያለ አይ አልፈልግም ብዬው ዋይት ሃውስን ለቄ ወጣሁ። ኦባማ የአሜሪካው? ኦባማ የአሜሪካው። ስትታይ እውቀት የሚዘልቅ አይመስል። ለመሆኑ መሰረታዊ እውቀት አለ ስለ ምግብ? አዎ አለኝ። ለምሳሌ ለሰላጣና ለወጥ ሽንኩርት አከታተፉ ይለያል። ለሰላጣ ሽንኩርት አከታተፉ ወንድሜ ድጋሚ ባላይ ደስ ይለኝ። ውጣ ውጣ ውጣ! ወዴት ነው? ውጣ ተብዬ ነው። ማሱ አዎ ጥበቃችን እኮ ነው። እሺ አሁን ሂዱና ቁጭ በሉ። ሼፍ መጣሽ? እኔ እኮ እስክትመጪ አንዳንድ ነገር ላስተምራቸው ብዬ እኮ። እንደዚህ እንዳታደርግ ብዬ ስንቴ ነው የነገርኩ? አሁን ውጣልኝ። ይቅርታ ተማሪዎች፣ መዝግበን ስላልጨረስን ዛሬ ክላስ አንጀምርም። ከሮብ ጀምሮ ይሆናል ትምህርታችን። ከዚህ በኋላ መረጃ ስትፈልጉ ውጭ ላይ ባለው ስልክ መደወል ትችላላችሁ ከመምጣታችሁ በፊት። እሺ፣ ቻው፣ ሰላም ዋሉ። ወጣ ኖሮ በዛው ተመልሼ አልመጣም ነበር። ኧረ እኔ ራሱ አልመጣም ነበር። ዳዊት እባላለሁ። ፌቨን፣ ስለ ክላስ ኢንፎርሜሽን ምናምን ሲኖርሽ ትደውልኛለሽ ፕሊዝ? እሺ፣ ስልክህን። ስለ ሽንኩርት አከታተፍ ሌላ የምታውቀው ነገር ካለ ትነግረኛለህ። እንትናን ታስታውሷታላችሁ? እንትና ሄዋን። የቷ ነች ሄዋን? ሄዋን እዚህ ያለች ጓደኛዬ ነበረችው። ያቺ እባቧ? ዝም በል። ሸለመጥመጣውን ነው የምትለው? አሽከሯ ያቺ ምስ እንዴ? እሺ ታዲያ ምን ሆነች? ሞተች? ድፍታለች? ዴራ በፈጠራችሁ ምን ሆናችኋል? ምን ነው ታማ ነው ታዲያ? ኧረ ሰላም ናት። ድሮም ክፉ ሰው ምንም አይሆንም። አንተ ልጅ ዝም በል እንዴ! ለእኔ ብቻ ነው እንዴ የምትመልሽልኝ? እና ታዲያ እኛን ተስደበን? ይሄ ልጅ ዛሬ ምን ሆኗል? እኮ ወጥ እያለ ወጥ ሆኗል። ምንም የሚረባ ሰው አይደለም። እና ሄዋን ምን ሆነች? ልመጣ ነው ብላ ደወለችልኝ። ምጣት ይምጣባት። ምን ፈልጋ የምትደውለው? እንዴት ነሽ ልትለኝ፣ ሰላም ልትለኝ። የሷ ሰላምታ ሰላምታ እስከሆነ ጥሩ። እና ክብሩ እስኪመጣ ድረስ ከኔ ጋር አብራ ብትሆን። እረፍ! ሞቼ ነው ቆሜ። የቀለለሽ መሆን አለበት። እንዴ ምን ሆናችኋል? ተረጋጉ እንጂ በቃ አልፏል። ጓደኛዬ ናት እንዴ። ቤትሽ ልረፍ ስትለኝ እምቢ ማለት አለብኝ? ይኸውልሽ መክሊት፣ ክፉ አታናግሪ። እቺን ሰይጣን ቁራጭ ቤቴ ያስገባለሁ የምትይ ከሆነ ከኔ ጋር ተቆራረጥ። እኔ ፊት ለፊት ባገኛት ምን እንደማደርግ ታውቂያለሽ? ታደርግ ወሬ ለእኔ ብቻ ነው እንዴ የምትመልሽልኝ አንቺ? እና እኛን ተስደበን ወይ ተስደበን? ይሄ ልጅ ዛሬ ምንድን ነው ነገሩ? ምን ሆኗል? እኔ እኮ ከንቱ ነው። ሄዋን ግን አትመጣም። ተዝም በል እያልኩ ነው። መክሊቴ፣ ወይማ እኛንም አንቺንም ያደረገችንን ነገር ታውቂያለሽ አይደለም? እና ግን ያው ማየ ያለ አይደል
ጓደኛዬ ናት። ልምጣ ቤትሽ ልረፍ ሰላም ልበልሽ ብላ ደወለች። አትምጪ ማለት እችላለሁ? አልችልም እኮ። እኔስ አንተ ግን ዝም በል እንገናኛለን። የእውነት ዳዊት ልያዝ የወለድነው እንዳለ ሞኝ ለራሳቸው የማይሆኑ እማ ወዴት ነው? እራት ልሰራ። ላግዝሻ? ወይኔ ጥላው፣ ወይኔ ጥላው፣ ወይኔ ጥላው፣ ወይኔ ጥላው። የልጅነት ጓደኛ ከየት ይገኛል? ጓደኛዬ አብሮ አደጌ ሔዋን መጣችልኝ። መቼም አይናውጣናት አላልሽኝም አይደል እንዴ? ለምን? ያ ሁሉ ነገር ተፈጥሮ ይቅርታ ሳልጠይቅሽ ያለ ይቅርታ ማይባብል አይደለም። በእርግጥ ከሀገር ለመውጣት ልዩ ፍላጎት ስለነበረኝ እኔም እና አባዬም አዝነንብሻል። አንቺን አግብቶ ሊሄድ እንደነበር ያወቅኩት እኮ ግን ከኔ ጋር ፕሮሰስ ከጀመርን በኋላ ነው። ግን የምር ያን አባዬ ጓደኛ ወደሽ ሆኖ ወይስ እንደኔ ለፕሮሰሱ ብለሽ ነው? እውነት አባዬ እስካሁን ድረስ እንዳዘነብሽ ነው? እንዴት አያዝንብኝ? የልጃቸውን እድል አስመልጬ። ጓደኛዬን የገደለችው እሷ ናት፣ አቃጥላ ደፍታው ነው ይላል። አይ ጋሽ ጥልሽ። ይልቅ ወንድምሽ እንዴት ነው? ጎረመሰ? ደህና ነው። ያኔ የተሰበረው ልቡ እስካሁን አልተጠገነም። መቼም አሁን አምሮበታል አይደል? እንጂ አንቺ እንዴ እባክሽ ቀልድ ነው። አይ ዴቭ የምሩን ነበር ግን ያኔ ፎንቃ ይገባል። ለዛ ልጅነት ነው የታባቱ ፍቅር ያቅና። ይልቅ አንቺ አዲስ አበባ ናፈቀች በጣም። ስለዚህ ሻወር ወሰጂ፣ ልብስሽን ቀይሪና ምሳ እንብላ። እሺ እኔ ቆንጆ ትንሽ። በዚህ ደባሪ ጊዜ የሚያጫውት ሰው ተገኝቶ ነው? እኔስ አግኝቼ ነው? ኢሱ ኢሱ፣ አንተ ኢሱ፣ ኢሳያስ። አቤት። ሔዋን ያልኩ ጓደኛዬ እሷ ናት፣ ተዋውቃት። ሃይ ኢሳያስ። በቃ ኢሱዬ ሳስበው በጣም ደክመዋል። እረፍት አድርግ አንተ። አይ አልደከመኝም። እኔ መች ደክሞኛ ቀር ኧረ ሙች ምሳልን በላይ እየወጣን ነበረኛ። እኔም እኮ ይልሻና አሁን ጋለል ብዬ እኮ ተኝቼ መስሎሽ ነው? ለምን አልጋብዛችሁ? ደስ ይለኛል። መግሊት ወይ እንዴ ኢሳያስ ቀባሪ ምንድነው? አበድሪ። አንተ ወንድ ልጅ አይደለ እንዴ? እንዴ መግሊት ወንድ ልጅ አይቸግረውም ያለው ማን ነው? ዲያስፖራ ናት እሷ፣ ተጋብዘናለች። በቃ ተው። ኧረ የፈለገ ይሁን መግሊትዬ፣ እንደ ዋረድብሻለሁ እንዴ። በወንድ ነው የሚያምረው ደግሞ። ወይኔ ኢሳያስ፣ ወይኔ መግሊት፣ ወይኔ ኢሳያስ። ኧረ መግሊት ና በልሽ እንዴ ባንዴ ቅይር እንዴ። ወንድ ልጅ አይቸግረውም ያለው ማን ነው? ይሱ እኮ ነኝ።